የአካባቢ ጥበቃ ስራ በሀገራችን ትኩረት ተሰጥቶት መሰራት ከጀመረ ጊዜ ጀምሮ በርካታ ተጨባጭ ለውጦች ተመዝግበዋል። በጋሞ ዞን በምዕራብ አባያ ወረዳ በአንኮበር ቀበሌ የሚገኘው የጦሎ ደን ለዚህ አብነት ነው። ይህ ተራራ ከ19 ዓመታት በፊት የተራቆተና የአካባቢው ነዋሪ በድንገተኛ የጎርፍ አደጋ እንዲጎዳ አይነተኛ ምክንያት ሆኖ እንደነበረም የአካባቢው ነዋሪዎች ያስታውሳሉ። ታዲያ ይህ ተራራ በሁሉ አቀፍ የህብረተሰብ ተሳትፎ በርካታ የሀገር በቀልና የባህር ማዶ ችግኞች በመሸፈኑ ነዋሪው ከጎርፍ አደጋ ስጋት ነፃ ከመሆኑም በዘለለ በርካታ የአካባቢው ወጣቶች ከንብ ማነብ ጀምሮ በተለያዩ የሥራ መስኮች በመሰማራት ኑሯቸውን እንዲያሻሽሉ ምክንያትም ሆኗል። የወረዳው አካባቢ ጥበቃና የአየር ንብረት ለውጥ ጽሕፈት ቤት ኃላፊ አቶ ማርቆስ መንገሻ በበኩላቸው በወረዳው የሚገኙ ተራሮችና የተራቆቱ አካባቢዎችን መልሶ ለማልማት በሚያስችል መልኩ የተደራጁ የችግኝ ጣቢያዎች በውስጣቸው በርካታ ወጣቶችን በመያዝ እየተሰራ በመሆኑ የደን ሽፋኑን ከ32.7 በመቶ በላይ ለማድረስ መቻሉን ተናግረዋል።